ሃሌሉያ! ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ኦ ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ረድቶናል። ክብር ለስሙ ይሁን። ያገዘን እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ዛሬ ማካፍላችሁ ቃል እግዚአብሔር አይደክምም የሚል ቃል በሚል ሀሳብ ላይ የእግዚአብሔር ቃል ያለን። ይህ ቃል ያለው በትንቢተ ኢሳይያስ ምዕራፍ 40 ላይ በቁጥር 28 ላይ ያለ ቃል ነው። ግን ከ27 ጀምሬ ቃሉን በጌታ ስም አነበዋለሁ። እንዲህ ነው። ያዕቆብ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ትላለች። ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም፣ አይታክትም፣ ማስተዋልን በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቶቹ እንኳን ይደክማሉ ይታክቱማል፣ ጎበዛዝትም ተሰነካክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። እግዚአብሔር ለዘላለም የተባረከ ይሁን። በዚህ ክፍል ላይ በቁጥር 27 የእግዚአብሔር ቃል እንደሚናገረው ያዕቆብ ለእግዚአብሔር የሚያቀርበው ጥያቄ አለ። ታውቃላችሁ፣ ያዕቆብ ነገር ሁሉ እርሱ በሚፈልግበት ሰዓት ካለመሆኑ የተነሳ ነገሮች እሱ እንዳሰበው በእሱ በፈለገው ሰዓት ካለመሆኑ የተነሳ ያዕቆብ እግዚአብሔር ምንድን ነው የሚለው? ፍርዴ ከእግዚአብሔር ተሰውራለች፣ እግዚአብሔር አይፈርድልኝም፣ እግዚአብሔር አያየኝም፣ እግዚአብሔር ቸል ብሎኛል። የሰማችሁ ነው። በእግዚአብሔር ፊት ነገሬ ከብዶ የታየ አይደለም። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል። እግዚአብሔር ለዘላለም የተባረከ ይሁን እና እግዚአብሔር ነው የሚለው ለምን እንዴት ትላለህ? ለምን እንዴት ትናገራለህ? ስለዚህ ያዕቆብ እግዚአብሔር የታስቦታል ማለት ነው። ይህ የኪዳን ሕዝብ እግዚአብሔር እንደደከመ ኃይል እንደሌለው አቅም አጥቶ ማዳን እንዳልቻለ አያችሁ፣ እንዳልቻለ እግዚአብሔር ለዘላለም የተባረከ ይሁን። እሺ የኔ ጌታ አይደክምም በሉ እስኪ። አምላኬ ኃይል ያለው በሉ እስኪ። ከሁሉም በላይ ነው በሉ እስኪ። እሺ አሜን ነው ወይ? በጥቂቱ በብዙ ማዳን እግዚአብሔር። ስለዚህ እንዲህ ነው የሚለው፣ እንደዚህ ለምን ትላለህ? ለምን እንዲህ ብለህ ለእኔ ትናገራለህ አለው። ለምን ትላለህ? ያዕቆብ አታውቅም ወይ? አልሰማህምን? ከዚህ በፊት ታሪክ አልሰማህም ወይ? አባቶች ሲናገሩ አልሰማህም ወይ? እኔ እንኳን እግዚአብሔር የምድር ዳርቻ ፈጣሪ ምድርን የፈጠረ ያንተ ነገር ለኔ ምንድን ነው? ቀላል። ያንተ ነገር ለኔ ቀላል እና እኔ እግዚአብሔር ምን አልልህ አልደክምም። ዛሬ ጌታ እንደዚህ ነው የሚላቸው፣ እኔ እግዚአብሔር በእናንተ ጉዳይ ላይ ፈጽሞ ደክሜ አላውቅም። እግዚአብሔር የሚደክም አምላክ አይደለም። ሰው የሆነ ነገር አግዟችሁ አይ ከዚህ በላችሁ ከዚህ በላይ አቅሜ ከዚህ በላይ አይችልም። ማድረግ ብችለው ይችል ያህል ጊዜ መሸከም የሚችለው ይሄን ያህል ጊዜ ብቻ መርዳት ብችለው ይሄን ያህል ነው። ያችሁ ቤተሰብ ወላጅን ሊሆን በቃ ይበቃሃል፣ እስከዚህ ተሸክም ያለው ከዚህ በኋላ በተስራ በቃ ያችሁ ሁሉ ነገር ሁሉ ሰው ምንም አይነት ፍጥረት ምንም አይነት አካል ኃይሉ የተገደበ የሆነ ይደክማል። አያችሁ ሰው ይላል ይደክመዋል። አያችሁ እድሜ ይከትማል፣ ሁኔታ ይይዛል። የሚያደክም ነገር ማአት ነገር ነው ያለው። ስለዚህ እግዚአብሔር ምንድን ነው እያለ ያለው? እኔ እግዚአብሔር አልደክምም። እግዚአብሔር ነው ወይ? አሜን ነው ወይ?
መጽሐፍ ቅዱስ ሲናገር እንደዛ ነው። እጅ ከማዳን ናራቸው እግዚአብሔር ሁሉ ጊዜ በስራ ላይ። ስለዚህ ምን አለው ያዕቆብን? እኔ እግዚአብሔር አልደግምም ደግሞ ማታክትም ደግሞ ያዕቆብ ለማስተዋል በማንም አይመረመርበት ሰው አስተሳሰብ በሰው ግምት ያቸው ዲፋይን ተደረጋችኋል። ሲያሜን ነው ወይ? ዛሬ እግዚአብሔር ዲፋይን ከማለት እግዚአብሔር ያወጣችኋል። ምክንያቱም እግዚአብሔር በሰው እውቀት የሚለካ አይደለም። በእኛ ግምት ይሄን ያህል ነው ብለን ልንወስነው ወይ ደግሞ ቃላት ልንሰጠው የምንችለው ጌታ ከቃላት በላይ ከግምታችን ሁሉ በላይ ሲያሜን ነው ወይ? በቃ እግዚአብሔር ሁሉንም ይችላል። ባለቀ ነገር ላይ መስራት ይችላል። በዚህ በብዙ ነገር መስራት ይችላል። እግዚአብሔር ነው። ማስተዋሉ አይመረመርም። እግዚአብሔር ብርቷል። አይደክም ደግሞ እስቲ አሜን ነው ወይ? ሰው ይደክማል፣ እግዚአብሔር ግን አይደክም። አያችሁ? እግዚአብሔር ነው ወይ? ሃሌሉያ! እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር ነው ወይ? እግዚአብሔር አይደክም። እንደውም ጭራሽ ለደከመው ኃይል የሚሰጥ አምላክ ነው። ዛሬ እላቸዋለሁ ልዩ የሆነ ኃይል በኢየሱስ ወደ ቤታችሁ ይመጣል። አሜን ነው ወይ? ማሃዳባሻ ከተከሳ ሼባኒሞሳ ካታኒሞሳ። ስለዚህ እኔ እግዚአብሔር አይደክመኝም። አያችሁ? በሆነ ነገር አልከደም። እኔ የዘላለም ነኝ። እግዚአብሔር ሁል ጊዜ አዲስ ነኝ። ሁል ጊዜ ሁሉን ቻይ። አሜን ነው ወይ? ብርቱ የሆነ አምላክ እኛ ቤት አለ። የያዘን እሱ ብርቱ ነው። ያዛመን ታውቃላችሁ። ሰዎች ብሏቸዋል፣ ይሸከሟቸዋል፣ ያስቀምጧቸዋል፣ ወደዚህ ወደዛ ያደርጓቸዋል። የሌት ይመስሉ የእኛ አምላክ ሁሉ የሰራ ያ ጌታችን ያንተ ጌታ የእውነት የደከሙ ጉልበት የሚሰጥ ብርታት የሚጨምር አባት ነው ያለ ዘወር የሚል አይነት አምላክ የእውነት ነው። ዛሬ ጌታ እንዲብሎኛል። ተስፋ በቆረጡ ልጆች ላይ ያለ ጌታ ኃይላቸውን አዲሳሉ ያ ጌታ እንደገና ተቃራጭ በዚህ ክፍል ከዚህኛው ክፍል በፊት ባለው መጽሐፍ ላይ ወይም ደግሞ ከዚህ በኋላ ባለው በምዕራፍ 43 ላይ እግዚአብሔር ምንድነው አንድ ነገር ተናገር አይደለ? ያለፈው ነገር እሱ የጥንቱ ነገር አታስታውሱ የሚልበት ክፍል አለ። ከዛ በፊት እግዚአብሔር እንዴት በምድረ በዳ እንደመራቸው፣ እንዴት ባህር እንደከፈለ፣ እንዴት እንደመገባቸው፣ ጠላታቸው እንዴት እንደመታ፣ እንዴት በተአምራት እንደወጣቸው፣ እንዴት በምድረ በዳ እንደመራቸው ይናገርና ስሙ አለ። እንዴት በዚያ ነገድነዋል ሲጮና አሜን ወርሲ የኛ ጌታ የሆነ ገደብ ሰጥቷል። እንዲያውም አለ ከዚህ በላይ ማለት ስለምችላል እኔ ሁሉን ቻይ ስለሆንኩ ያለፈው ደርሷል። የጥንቱን ነገር አታስታውሷል። እነሆ አዲስ ነገር አደርጋለሁ። ድሮ ከምታውቁት ተአምራት የበለጠ፣ ድሮ ከምታውቁት የኔ ኃይል ከተገለጠው ክብር የበለጠ፣ ከኃይሎቹ ማታኔ የበለጠ ነገር አደርጋለሁ። እሱ ነው ሲአሜን ነው ወይ? ለሚያውሰው አሁን በሚባል አሁን ፕሬዘንት ታይም ላይ እግዚአብሔር ማዳረግ ያደርጋል። ሲጮና አሜን ወርሲ ሻአታናሳ ነገርሽን ጌታ ያስለቃል። የሚታገላለ ጌታ ጠላትሽን ይመታዋል። ያቺ ብቸኛ ረዳትሽ ከሰማይ ሻዳታ ማሳካት ሊቀሰቀ ወገኖች ወይ ስሙ። በትናንትናው አልገደማን አስገድሙኛል። አዲስን ነገር ማድረግ ይችላል ብሎ በኋላ አስበበታለሁ። አቅሜን አደራጅቼ አሁን ይበቃል። ባህርን ከከፈትኩበት የበለጠ እናንተ ካሻገርኩበት ያለፈ ማታኔ አሁን የሆነው አሁን ይበቃል። ሲአሜን ነው ወይ? ሌላቸው አሁን በሩሴ አዲስ ነገር ሆኖ በእኔ ህይወት ላይ ሆኖ ይበቅላል፣ ይታያል፣ ይሰማል። ሰው ሁሉ ያየዋል። እግዚአብሔር ለሚያምኑት የአሁኑ አምላክ ነው።
ማንም የለም። ኦ ሃሌሉያ! እስኪ አሜን ሃሌሉያ! ሻታና ማሳካታ ታሳይ። ስለዚህ ያለ እግዚአብሔር ላይ በምድረ በዳ መንገድ ማድረግ ይችላል ማለት ነው። በምድረ በዳ በበረሃ ላይ ወንዞች በረሃ ወንዝ አይታሰብ እናንተ እግዚአብሔር ግን አለ እኔ አዲስ ነገር ሳመጣ የሚሆነ በምድረ በዳ መንገድ አዘጋጀ። በበረሃ ወንዞች ማድረግ ይችላል። መቼ? አሁን። ስለዚህ ትናንትና ላይ ተለየ መንገድ ማለት አምላክ አይደለም። አሁንም ስራ ስለዚህ ያቆም እያለ ለምንድን ትናገራለህ? ለምንድን ነው የምታስበው? ለአንተን አሰብክ ከሱስ ከማሰብ አልፈ አወጣ ተናገርከው፣ አወራ ተናገርክ። እንዲህ ስትል ፍርድ ከእግዚአብሔር ተላልፋለች። እግዚአብሔር አይንም ለምን ትላለህ? እግዚአብሔር ቸግሮኛል ለምን ትላለህ? ለምን ትናገራለህ? እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር ነው ወይ? የእግዚአብሔር ኃያልነት በሕይወታችሁ ላይ ይገለጣል። ስሙ፣ እግዚአብሔር ክብሩ ይገልጣል። ይሁን በእኛ ቃላትና በእኛ ትንሽ የእድሜ ኤክስፔሪንስ እግዚአብሔር እንዲህ ነጥበው ልትገምጧቸው። ክብር ለመንፈስ ቅዱስ ይሁን። ሲያመኝ ሰው ሲደክም እግዚአብሔር ይጀምራል። ጌታ ይባረክ፣ ጌታ ይባረክ። የምናመልከው አምላክ የደካማ ጭራሽ ኃይል የሚሰጥ አምላክ እንጂ ፈጽሞ የሚደክም አምላክ ያለ እግዚአብሔር ማዳን አይሰማም። ስለዚህ እግዚአብሔር ምን ብሎ አለው? እኔ የምድር ዳርቻ ፈጣሪ ነኝ፣ አልደክምም። ማስተዋል ይመረምራችሁ። እግዚአብሔር ለዘላለም የተባረከ ነው። እግዚአብሔር ነው ወይ? እንዲና እንዲያደዋጫና አትታወቁ ቁራትና እግዚአብሔር አዋቂ ነው። እንዲያም ሁኔታ አይናችሁ እንዲያም የግምት አይነት ንግግር አትናሉ፣ አትስቱ። የኔ አምላክ እግዚአብሔር ብርቱ ለደካማ ኃይል የሚሰጥ ታናሽ ከፋንድ ያስቶ ከመፋት ጋር የሚያስቀምጥ አምላክ ነው። ቀንድን ከፍ የሚያደርግ አምላክ ነው። ታሪክ የሚሰራ አምላክ ነው። ክብር ለኢየሱስ ይሁን። እግዚአብሔር ነው ወይ? ጌታ ይባረክ፣ ጌታ ይባረክ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ኢየሱስ ያድናል። እዚህ ከተማ ላይ ጌታ አስደናቂ ነገር ያደርጋል። በዚህ በክላውድ ኦፍ ግሎሪ ቤተ ክርስቲያን ስሬስሊ የሰማው መስማት ከቻላችሁ፣ ነገን አይኖቻችሁ ተከፍተው ማየት ከቻላችሁ እግዚአብሔር የሚለው በጣም ብዙ ነው። እግዚአብሔር የሚለው ብዙ ነው። ጌታ ይባረክ። እኔ እየተደነኩ ነበር የመጣው። አንድ ወዶ መዝሙር አለ አውታሩ የሚለው ጌታ ሰዎች የሚሉት ሌላ ሁኔታ የሚያወራው ሌላ የሚለው ሌላ ከሁኔታ ሰዎች እኔ ግን የማምነው ከሁኔታ በላይ ሰዎች ከወሩኝ እኔ ግን የማምነው ናቸው። ከግምት ከእውቀት በላይ ነው።
እግዚአብሔር ሁሌ ጊዜ በጣም እግዚአብሔር በሕይወት ዘመን የከረዳኝ ነገር ሁኔታ ከማየት ተቆጥቶኛል። በጣም የቀላል አይደለም። እግዚአብሔር ለዘላለም ይባረክ። እንዴት ድንቅ ነው! ሃሌሉያ! ሲያምን ነው ወይ? ስለዚህ የመጣው ያለ ቦዳ ለተሳፈረ ስለዚህ በቤተክርስቲያን ጌታ ያለው ነገር ስለወደፊቱ ዘመን ያወራል። ምን አንዳንዴ ተደንቃችሁ እጃችሁ ካባችሁ ከመጫኖች ማለት ነው። በእውነት ለዚህ ራእይ በጣም ጠቃሚ የሆኑ ሰዎች ጌታ ሰበስባሉ። ጌታ ሲናገር፣ ጌታ ሲያወራ፣ ጌታ ታማኝ አለው። ጌታ ትውልድ ኢየሱስ ያድናል። ስለዚህ ወገኖች ወይ እግዚአብሔር እንዲህ ነው የሚላቸው፣ እኔ እግዚአብሔር አልተገኝ፣ እኔ እግዚአብሔር አልተገኝ፣ ለደከመው ኃይል እሰጠዋለሁ፣ ጉልበቱ ለዛ ነው ብርታትን እጨምራለሁ። ክብር ለኢየሱስ ይሁን። እኔ ደግሞ ኃይል ሲሰጠው እንደ ንስር ነው ማብሰው፣ እንደ ንስር። ስለ ንስር ታውቃላችሁ? ንስር በጣም በደከመው ጊዜ ጉልበቱ ሲደክም ሲያረጅ ምግቡን ይሰበስብና ወደ ለሶስት ወራት ያህል ለአምስት ወራት ያህል ለመቶ ቀን ስንት ሊሆን ይችላል? 5 ወራት ይደበቃል። ከዛ ምንድን ነው የሚያደርገው? ላባውን ሁሉ ከአለት ጋር እያጋጨ ያራግፈዋል። እዚህ ጋር ሲያረጅ እዚህ ጋር ምንድን ነው የሚባለው? ይሄ በጣም ስለሚታጠፍ ስጋና ስለሚያስገው እሱንም ከአለት ጋር ያጋጭና ያውቅ ጥፉንም እንዲሁ ያጋጭ። ከዛ በኋላ የሰበሰበውን ምግብ ይበላና አዳዲስ ክንፍ ያወጣል፣ አዳዲስ ጥፍ ያወጣል። ከዛ እንደገና እጥፍ ያለ ዘመን ይኖሩ። ከዛ ኃይሉ ይታደሳል። እንደገና ጉልበት አለ። እንደገና ለዛ መጽሐፍ ሲናገር ንስር ኃይሉ ሲታደስ ወጀብ ሲኖር ይወጣል። አይፈራም ንስር። በብዙ ማየት በባህር ውስጥ ያለችው ይችላል አሳ ማየት የሚችል አቅም አለው ንስር። ሊበሩበት ከሚችሉበት ከፍታ በላይ መብረር የሚችል የወፍ ዝርያ ነው። የሞተ ነገር አይበላም፣ ሰፈር አይታይም። ዛሬ የሚልበላችሁ ጌታ ኃይላችሁን ያድሰው። እንደ ንስር ኃይላችሁ ይታደስና መጀመሪያ ትወጣላችሁ። እንደ ንስር ጌታ ያወጣችኋል። ከምን አላችሁ? ከማይመች ነገር ከድካም ያወጣችኋል። ከስለት ትወጣላችሁ። ተስፋ ከመቁረጥ ትወጣላችሁ። ከዛ እግዚአብሔር ከወጣችሁ በኋላ ያወጣችኋል። ፍጥረታችሁ ይጨምራል። አታክቱ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ጌታ ይባረክ። ስለዚህ ይሄን አደርጋለሁ ያለው የእስራኤል አምላክ እግዚአብሔር ደግሞ አድሮ እንደሚያስበው ያውቀዋል። የኔ አምላክ አይደክምም በሉ፣ አልደከመም በሉ፣ ብርቱ ነው በሉ፣ ታላቅ ነው በሉ። ክብር ለኢየሱስ ይሁን። ጌታ ያስደንቃቸው። እናንተ በዘጋችሁት ነገር ላይ እሱ ይመጣል። ከዚህ በላይ አይሆንም ብላችሁ ከዚህ በላይ ከባድ በምትሉት ነገር ላይ ሆን ብዙ ላይ ጌታ ይገለጥበታል። እንደዛ ነው ያደረገው ጌታ ሻራሪያና ሙሳ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንደዛ ነው እግዚአብሔር የሚያደርገው። እንደዛ ያወስራ እና ጌታ የሰጠኝ ባረከ ያደረገ ስትሄዱ እንደዚህ ብሎ ለጠላቶቻችሁ ይህ እግዚአብሔር አይደክምም፣ ይህ አምላክ አይደክምም፣ ብርቱ ነው፣ ያድን ብርቱ ነው፣ ያስመልጥ ብርቱ ነው፣ ሊሰራ ብርቱ ነው፣ ታሪክ ሊቀይር ብርቱ ነው። አይደክምም። የነጌታ አይደክምም። ማስተዋሉ አይመረመርም። የማይገደብ አባት፣ የማይገደብ አምላክ የእውነት ነው ብላችሁ የሰው ሊሚቴሽን አስተሳሰብ አልፎ ገና ከሰው ገደብ
ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ያድናል። እዚሁ መንፈስ እንጸልያለን። ክብር ለመንፈስ ቅዱስ። በጸሎት መንፈስ ነውና አንገኝ ሃሌሉያ መጣሁ ላመልከው መጣሁ ፍቅሬን ልገልጸው መጣሁ ተመስገን ልለው መጣሁ ላደናንቀው ሌላማ መረሻ የለኝም ኢየሱስ ተመስገን ሌላማ አምሮት የለኝም ኢየሱስ ተመስገን አይባድ ልማዴ እሰዋለሁ ለውዴ ሆነ አልሆነ ነገሩ እግዚአብሔር አመለከም ማደሪያው ላይ በዙፋኑ ላይ በመንበሩ ላይ በከፍታው ላይ የሚሰማ የሚያይ የሚሰማ 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 ኢየሱስ ክብር ለኢየሱስ ይሁን። ሲበጨጨባና በእልልታ ጌታ እናመሰግናለን። ሲበጨጨባ ጌታ አባቱ ሲያመሰግናለን።